ሰላም ተማሪዎች እንደምናላችሁ ጽረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5 ሰባተኛው ሴክሽን የሆነው 5.7 ሰብስታንስ አቢዩዝ ወይም ደግሞ የተለያዩ ሱስ የሚያስይዙ ነገሮችን ያለአግባብ መጠቀም እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን። ሌላኛው ሀገራችን የተለመደው ደግሞ መድኃኒት ካናቢስ ወይም ደግሞ ማሪዋና ሀሺሽ ነው። Cannabis is the most commonly used illegal drug in the world. በዓለማችን በተለምዶ በብዛት ጥቅም ላይ የሚውል ህገወጥ የሆነ መድኃኒት ነው። It's a drug from cannabis plant. cannabis ከሚባል እጽዋት ነው ይህ አደንዛዥ እጽ የሚሰራው ማለት ነው። So mostly it's the flower of cannabis plant. አብዛኛው ጊዜ ደግሞ ካናቢስ ከሚባል ተክል አበባ ነው የሚሰራው። harvested and dried and used as a drug ማለት ነው። ይሰበሰብና ደርቆ ለአደንዛዥ እጽ መድኃኒትነት ይውላል ማለት ነው። So some people name this drug weed, some call it pot and some other call it marijuana ማለት ነው። አንዳንድ ሰዎች weed ብለው ይጠሩታል፣ አንዳንዶቹ pot እንዲሁም ደግሞ marijuana ተብሎ ይጠራል ማለት ነው። ይሄ የካናቢስ አደንዛዥ እጽ። This cannabis plant has been used as a drug for both recreational and traditional medicines for a long period of time. ይሄ ካናቢስ ተክል ለመድኃኒትነት ለመዝናኛነትም ሆነ ለባህላዊ መድኃኒትነት ለረጅም ጊዜ ሰዎች ሲጠቀሙት ከርመዋል ማለት ነው። ለምሳሌ እንደ ትራዲሽናል ሜዲሲን እንደ ባህላዊ መድኃኒትነት ቻይና ሀገር፣ ኢንዲያ እንዲሁም ሚድል ኢስት ወደ ምስራቅ ኤዥያ ሀገራት እንደ ፐርዥያ ያሉ ሀገራት ለባህላዊ መድኃኒትነት ሲጠቀሙት ነበረ። ካናቢስ ተክልን ደግሞ ለሪክሬሽናል ደግሞ ለመዝናኛነት ደግሞ የተለያዩ ሴንትራል ኤዥያ መካከለኛው ኤዥያ ሀገራት እንዲሁም ሚድል ኢስት ኤንድ አፍሪካ ሀገራት ለመዝናኛነትም ሲጠቀሙት የቆዩ ነው ማለት ነው። This drug contains a stimulant or psychoactive component called tetrahydrocannabinol. ይህ እጽ እንግዲህ በውስጡ አነቃቂ የሆነ ቴትራሃይድሮካናቢኖል የሚባል ኬሚካል ኮምፓውንድ ይይዛል። And people used this cannabis by smoking, vaporizing together to food and as extract. ሰዎችም ይሄን ካናቢስ ሲጠቀሙ በማጨስ ወደ አፋቸው በማጨስ እንዲሁም በማትነን እና ከምግብ ጋር አንድ ላይ አድርጎ በመመገብ ነው የሚጠቀሙት። ሶ የካናቢስ እጽ ምንድን ያስከስታል? ኢንጆይመንት መዝናናትን፣ ዲፍረንት ስቴት ኦፍ ማይንድ የተለያዩ አምራዊ የሆኑ ሁኔታዎች ውስጥ እንዲሆን and difficulty concentrating ማተኮር ያለመቻል ያለማተኮር ችግር reduced short term memory and body action relaxation ነገሮችን ለአጭር ጊዜ የማስታወስ ነገር መቀነስ እና እንዲሁም ፈታ የማለት የመዝናናት ተጽዕኖ ሊያሳድር ይችላል። and እንዲሁም ደግሞ it results in an increase in appetite ማለት ነው። በከፍተኛ ደረጃ የምግብ የመብላት ፍላጎት ይጨምራል ማለት ነው አንድ ሰው this cannabis ሲጠቀም። So the effect of cannabis in human body lasts for 2 to 6 hours. የዚህን የካናቢስ ኢፌክቱ ከ2 እስከ 6 ሰዓታት ሊቆይ ይችላል ማለት ነው የሚያመጣቸው ለውጦች። and based on ይሄ ደግሞ በምን ላይ ተመስርቶ ነው? based on the quantity of the drug used ማለት ነው። የተጠቀምነው የካናቢስ ብዛት ላይ ይመሰረትና ግን ከ2 እስከ 6 ሰዓታት ሊቆይ ይችላል። when cannabis is taken at high amount የካናቢስ እጽን በከፍተኛ መጠን ሲወሰድ it causes mental effects የተለያዩ አእምሮ ችግሮች ያጋጥማሉ like nervousness ወይም ደግሞ የተረበሸ ስሜት መኖር፣ ፓኒክ ድንጋጤ፣ false beliefs የሌሉ ውሸቶችን ማመን መጀመር፣ ሃሉሲኔት ማድረግ እንደ ቁም ቅዠት ማለት ነው። የሌሉ ነገሮችን ማየትና በምናብ የሚፈጠሩ የቅዠት ሀሳቦች ጋር መገናኘት and suspicious መሆን ተጠራጣሪዎች መሆን፣ ሳይኮሲስ የአእምሮ እብደት የመሳሰሉ የአእምሮ እክሎች ሊያጋጥሙት ይችላሉ ማለት ነው ካናቢስ የሚጠቀምን ሰው። ሌላኛው በሀገራችን የተለመደ መድኃኒት ደግሞ የቺዊንግ ካት ወይም ደግሞ ጫት ማኘክ ነው ወይም መቃም። ካት ወይም ካታ ኢድሊስ የምንለው is a bushy plant whose leaves are chewed for its stimulant effect. እንደ ቁጥቋጦ ያለ ተክል ነው። ቅጠሎቹ ሲታኘኩ ለማነቃቂያነት የሚጠቅም ተክል ነው ማለት ነው ይሄን ጫት የምንለው ወይም ካታ ኢድሊስ በሳይንቲፊክ ኔሙ። This plant is grown in South Arabia. ይሄ ተክል በደቡብ አረብ አገሮች እንደ የመን ባሉ ደቡብ አገሮች ውስጥ ይመረታል ወይም ያድጋል።
እንዲሁም ደግሞ ኢስተርን አፍሪካ ወደ በምስራቅ አፍሪካ ሀገራቶች ውስጥም ያድጋል። እንደ ኢትዮጵያ፣ ሶማሊያ እና ኬንያ ያሉ ሀገራቶች ውስጥ የሚበቅል ተክል ነው። So ጫት is usually supplied as a bundle of leaves and fresh shoots wrapped in a false banana leaves. ምንድነው የምናገኛቸው? በብዛት በአንድ ላይ ታስረው ቅጠላቸውና ቅርንጫፎቻቸው በአንድ ላይ ታስረው በኮባ ቅጠል ተጠቅልለው ነው የምናገኛቸው ንግድ ላይ። ጫት contains a chemical compound known as cathinone which affects the central nervous system. ጫት በውስጡ ካቲኖን የሚባል ኬሚካል ኮምፓውንድ ይይዛል። የሰው ልጅ የመካከለኛ የስርዓተ ነርቭ ስርዓቱ ላይ ተጽዕኖ የሚያሳድር ማለት ነው። so this cathinone can be found only in the fresh ጫት ሊቭስ ማለት ነው። አዲስ በሆኑ ፍሬሽ በሆኑ ለምለም በሆኑ የጫት ቅጠሎች ውስጥ ብቻ ነው ይሄ ካቲኖን የሚገኘው። chewing ጫት releases cathinone into the saliva that can be absorbed to the body easily ማለት ነው። እዚህ ጫት ሲታኘክ እነዚህ ካቲኖን ያላቸው ኬሚካል ኮምፓውንድስ በምራቅ ውስጥ ይዋሃዱና ወደ ሰውነታችን በቀላሉ ይገባሉ ማለት ነው። so only fresh leaves are chewed እና የሚታኘኩትም ደግሞ ትኩስ የሆኑ ቅጠሎች ገና ከተክሉ ከተነቀሉ ከተሰበሰቡ በኋላ ትኩስ የሆኑ ቅጠሎች ብቻ ናቸው። because cathinone soon degrades into the old in dry plant material ማለት ነው። ጫቱ ከደረቀ ስለሚጠፉ እነዚህ ካቲኖን ያላቸው ኮምፓውንድስ በትኩሱ ነው ማለት ነው። የጫት ቅጠል ሲታኘክ እነዚህ ካቲኖኖች ወደ ሰውነታችን ሊገቡ የሚችለው። although ጫት can be ingested as an infusion or smoked በፈሳሽ መልክም በማጨስ መልክም መጠቀም ቢቻልም ወደ ሰውነት ማስገባት ቢቻልም ጫትን ግን the most common route of administration is to chew the fresh plant ግን የተለመደው የጫት አጠቃቀም በማኘክ ወደ ሰውነት የማስገባት መንገድ ነው። so the juice of the masticated material is swallowed ጫት ከተኘከ በኋላ ጁሱ ይዋጣል while the residue are spat out ማለት ነው። ከዛ ከጣኝቆ ከተመጠጠ በኋላ ጁሱ የቀረው የቅጠሉ ቅሪት ይተፋል ማለት ነው። so in some places teas from dried leaves are also consumed ማለት ነው። የጫት ቅጠሉ ደርቆ ከሱ የሚሰራው ሻይ ቅጠልንም ይጠቀሙታል አንዳንድ ቦታዎች ላይ። Ethiopia is one of the country where a large number of people with the habit of chewing ጫት በሀገራችን ኢትዮጵያ እንግዲህ እንደሚታወቀው ብዙ ጫት ቃሚ ሰዎች ከሚገኙባቸው ሀገሮች አንዷ ናት። In the previous years ላለፉት ዓመታት it was mainly cultivated in the eastern part of the country በሀገሪቷ ምስራቃዊ ክፍሎች ነበረ ይሄ ጫት የሚመረተው። however currently it's grown and consumed in all parts of the country ማለት ነው። አሁን ላይ ግን በሁሉም የኢትዮጵያ ክፍሎች ውስጥ ይሄ ጫት መመረት ተጀምሯል ማለት ነው። so this current increment in ጫት consumption brings socio-economic, psychological and physical health consequences on the individuals involved ማለት ነው። ስለዚህ ይሄ አሁን በስፋት በሀገራችን የጫት ማሳደግና የማምረቱ ሁኔታ መጨመሩ ብዙ የጫት ተጠቃሚ ሰዎች እንዲኖሩ አድርጓል። በዚህ የተነሳ ደግሞ ይሄ እነዚህ የጫት መቃም ተግባር ውስጥ የሚሳተፉ ሰዎች ላይ የሚያስከትል የተለያዩ ማህበረሰባዊ፣ ኢኮኖሚያዊ፣ ስነልቦናዊና ሰውነታዊ አካላዊ ማለት ነው የጤና ችግሮች ይኖሩታል ማለት ነው። so at the end its consequences results in a depressed mood በስተመጨረሻም እነዚህ ጫት ተጠቃሚ ሰዎች ላይ የሚታዩ ውጤቶች ምንድን ናቸው? የድብርት ስሜቶች፣ irritability ቶሎ የመናደድ ስሜት የመለዋወጥ፣ loss of appetite ምግብ የመብላት ፍላጎት መቀነስ፣ gastritis የጨጓራ በሽታና ፔፕቲክ አልሰር እንዲሁም ቁስለት በሽታዎች and difficulty of sleeping እንቅልፍ ያለመተኛት ችግር ሊያስከትል ይችላል ማለት ነው። in addition በተጨማሪም the habit of chewing ጫት leads to some social problems ጫት መቃምና ማኘክ ለተለያዩ ማህበረሰባዊ ችግሮች ሊያጋለጥ ይችላል like family fragment የቤተሰብ መበተን፣ multiple sexual practices ከአንድ በላይ የግብረ ስጋ ግንኙነት ጓደኞች ወይም አጋር መኖርን and the spread of sexually transmitted infections የአባላዘር በሽታዎችን ስርጭት due to this unprotected sex ማለት ነው። ከተለያዩ በሽታዎች ልቅ የሆነ ግብረ ስጋ ግንኙነት በማስደረግ እንዲህ አይነት ችግሮች ሊያስከትል ይችላል። in addition early initiation of sexual activity was also reported among ጫት chewers ምን ተዘግቧል? አንዳንድ ከጫት ቃሚዎች የተገኘ መረጃ ማለት ነው
ለወሲባዊ ተግባር አነቃቂነትም ይጠቅማል የሚል ዘገባ አለ። እስቲ አሁን ደግሞ አክቲቪቲ 5.17 እንስራ። It's a group work እንደተለመደው make a group of 4 or 5 students and make a discussion on some of the social, economic and behavioral problems of chewing chat. በግሩፕ በቡድን በመሆን ከ4 እስከ 5 ተማሪዎች አንድ ላይ በመሆን ማለት ነው አንድ ሰው ጫት በመቃቡ ምክንያት በማህበረሰቡ ላይ በኢኮኖሚ ላይ እና ባለው ባህሪ ላይ የሚያመጣበትን ችግር ትወያያላችሁ and what are the common reactions of a person after chewing chat and why ይለናል። አንድ ሰው ጫት ከቃመ በኋላ የሚያሳያቸው ባህሪያት ምንድናቸው እና ደግሞ እነዛን ባህሪያት ለምንድን ነው የሚያሳየው? So some of the social, economical እና behavioral problemsዎችን ስናይ በማህበረሰቡ ደረጃ ፋሚሊ ኔግሌክት ቤተሰብ ችላ ማለት፣ መነጠል አይዞሌሽን and peer pressure ሊያስከትሉ ይችላሉ ወይም ደግሞ ሌሎች ጓደኞቻቸው እንዲቀሙ ሊገፋፉ ይችላሉ and በኢኮኖሚ ደረጃ ደግሞ ፋይናንሻል ስትሬን ሊያጋጥማቸው ይችላል፣ የገንዘብ እጦት እና ደግሞ ምርታማነት መቀነስ reduce productivity and job loss። በእነዚህ ደግሞ ምክንያቶች ስራቸውን ሊያጡ ይችላሉ። በቢሄቪየር ደረጃ ደግሞ ሱስ ሊያጋጥማቸው ይችላል፣ ሙድ ስዊንግ ካልቃሙ የስሜት መለዋወጥ ሊያጋጥማቸው ይችላል። እንዲሁም ደግሞ ሄልዝ ኔግሌክት ወይም ደግሞ የጤና ችግርም ሊያጋጥማቸው ይችላል ማለት ነው በዚህ ጫት በመቃማቸው ምክንያት። So the common reactions of a person after chewing ጫት እና ሪዝኑን ብናይ አንደኛ they increased alert ንቁ ይሆናሉ and euphoria ይኖራቸዋል፣ የደስተኛነት ስሜት ይታይባቸዋል እና they have got reduced appetite የመብላት ፍላጎታቸው ይቀንሳል፣ ደረቅ አፍ ይኖራቸዋል dry mouth ይኖራቸዋል እና fatigue እና የመድከምም ደግሞ ምልክቶች ሊያሳዩ ይችላሉ፣ ባህሪ ሊያሳዩ ይችላሉ። ሪዝን ምክንያት ደግሞ ብናይ because ካቲኖን ያልነው ኬሚካል ሰብስታንስ በጫት ውስጥ ስለሚገኝ እሱ ነው ሄዶ የሚቀምሰውን አእምሮ የሚያነቃቃው causing excitement initially መጀመሪያ ላይ የደስተኝነት እና የመነቃቃት ስሜትን ይፈጥራል። ከዛ በኋላ ግን followed by exhaustion as effects wears off ማለት ነው። ከዛ ግን ይሄ ካቲኖይን መጠኑ በአእምሯችን ውስጥ ሲቀንስ በዛው ልክ ደግሞ የወርድና ድካምን ያስከትላል ማለት ነው። አክቲቪቲ 5.18 ስንሰራ it's a group work again 4-5 ልጆች ሆናችሁ የምትወያዩበት ነው። ምንድነው የምትወያዩት? አንደኛ all athletes test their blood and urine before the athletic competition why ይለናል። ሁሉም ስፖርተኞች አትሌቶች ውድድር ከማካሄዳቸው በፊት የደምና የሽንት ምርመራ ያካሄዳሉ። ለምን? and have you ever heard about doping ስለተባለ ነገር ሰምታችሁ ታውቃላችሁ? if yes አዎ ከሆነ የምትሉት discuss its meaning ምን ማለት እንደሆነ ተወያዩበት። ሶ ለመጀመሪያው ጥያቄ መልስ የደምና የሽንት ምርመራ የሚካሄደው ለምንድን ነው ከውድድር በፊት ለስፖርተኞች? it's to ensure athletes that are not using banned substances for unfair advantage ማለት ነው። በደማቸው ውስጥ የተከለከሉ መድኃኒቶችን ወስደው ከነበረ ለማወቅ ነው። ምክንያቱም it's unfair ፍትሃዊ ስላልሆነ ማለት ነው። በውድድሩ ጊዜ እንዲህ አይነት ተጨማሪ አጋዥ የሆኑ የተከለከሉ መድኃኒቶችን መውሰድ። ሌላኛው ዶፒንግ ሲባል ሰምታችሁ ካወቃችሁ ዶፒንግ is the illegal use of performance enhancing drugs or methods in sports። ዶፒንግ የምንለው ህገወጥ የሆነ የተከለከሉ መድኃኒቶችን ለስፖርታዊ ለሆኑ ውድድሮች ጊዜ መጠቀም ነው ማለት ነው፣ የውድድራዊ ብቃትን ለማሻሻል ሲባል። ዶፒንግን ደግሞ ሰፋ አድርገን ስናየው the term doping refers to the use of prohibited medications, drugs or treatments in competitive sports ነው። ዶፒንግ የምንለው ነገር ምንድን ነው? የተከለከሉ መድኃኒቶችን በስፖርታዊ ውድድሮች ጊዜ መጠቀም ነው። So it's practiced in athletes with intention of improving athletic performance። የተለያዩ ስፖርተኞች ነው የሚጠቀሙት በተለያዩ ውድድሮች ጊዜ ምንን አስበው ነው? የውድድር ብቃታቸውን ይጨምረናል በሚል ማለት ነው። So performance enhancing drugs ወይም PEDs የምንላቸው is another term used for drugs used by athletes to improve their athletic performance። በአብዛኞቹ አትሌቲክሶች ወይም ደግሞ በስፖርተኞች የሚወሰዱ መድኃኒቶች ናቸው። የእነሱን ፐርፎርማንስ ወይም እዛ ላይ የሚያሳዩትን ብቃት የሚጨምር ማለት ነው። The World Anti-Doping Agency uses a battery of blood and urine tests to determine if athletes are cheating። አንዳንድ የስፖርተኞች በውድድር ጊዜ እያጭበረበሩ ከሆነ እሱን ለማየት ለማረጋገጥ የደምና የሽንት ምርመራዎችን ያካሂዳል የዓለም ጸረ ዶፒንግ ድርጅት ማለት ነው።
So a key tool is the biological passport program, which tests all for doping and performance enhancing drugs. So this biological passport program የምንለው በኮምፒውተር ላይ ያለ ስርዓት ነው። የተለያዩ የአትሌቶችን ባዮሎጂካል ዳታዎች ይሰበስባል ማለት ነው። ፕሮግራም የደማቸውን፣ የሆርሞናቸውን ሌቭል የመሳሰሉትን ሪከርዶች ይይዛል። ስለዚህ ኢንስቴድ ኦፍ ቴስቲንግ ስፔሲፊክ የሆኑ ድረግስ ያ ሰው ይሄን ወስዷል ይሄኛውን መድኃኒት ወስዷል አልወሰደም የሚለውን ምርመራ ከማድረግ ይልቅ ምንድነው አንዩዥዋል የሆኑ ያልተለመዱ ለውጦች በዛ ሰው በአትሌቱ ሰው ውስጣዊ አካላት ውስጥ የሚካሄዱ ከሆነ ዲቴክት ያደርጋል ማለት ነው። ይሄ ፕሮግራም ይለያል ማለት ነው አንድ አትሌት እያጭበረበረ ከሆነ። በተጨማሪም ይሄ ወርልድ አንቲ ዶፒንግ ኤጀንሲ የተለያዩ ተግባራቶችን ይሰራል። የቁጥጥር ስራዎችን አትሌቶችን በማስተማር ረገድ ኤዱኬሽን ኤንድ አውትሪቺንግ አትሌትስ ሳይንስ ኤንድ ሜዲሲን ነገሮች ላይ ኮኦፕሬሽን ዊዝ ኢንፎርስመንት የተለያዩ ከዚህ ጋር ተያይዘው የሚወጡ ህግጋትን የማስፈጸም ረገድ ላይ እና ግሎባል አንቲ ዶፒንግ ዴቨሎፕመንት ላይ እንደዚህ እንዲህ አይነት ጸረ ዶፒንግ ድርጅቶች ጋር አብሮ የሚሰራ ድርጅት ነው this world anti-doping agency። እዚህ ጋር አንድ አቴንሽን መስጠት ያለብን ነገር ምንድነው the word doping is probably derived from the Dutch word dope። ይሄ ዶፒንግ የምንለው ቃል ከደች የመጣ ነው። this Dutch የምንለው ቋንቋ እንደ ኔዘርላንድ፣ ቤልጂየም የመሳሰሉ ሀገራት የሚነገር ቋንቋ ነው እና ምንድነው ስሙ የሚያመለክተው the name of an alcoholic beverage made of grape skin used by the Zulu warriors። በድሮ ጊዜ በሳውዝ አፍሪካ ወይም ደግሞ በደቡብ አፍሪካ ያሉ ተዋጊዎች ስም ነው ዙሉ ዋሪየር እና እነዚህ ዙሉ ዋሪየር በባትል ጊዜ during in order to enhance their prowess in the battle በጦርነት ጊዜ ኃይላቸውን ለመጨመር የሚጠጡት አልኮሆሊክ የሆነ መጠጥ አለ ከወይን ቆዳ የሚሰራ እና this dope ማለት ማነቃቂያ እንደማለት ነው። ሶ ከዚህ ተነስቶ ነው ማለት ነው ዶፒንግ የሚለው ስያሜ የመጣው። So why is doping such a big deal? ታዲያ ለምንድን ነው ዶፒንግ የምንለው ነገር ትልቅ ጉዳይ የሆነው? So the most important reason በጣም አስፈላጊ የሆነበት ምክንያት ይሄ ዶፒንግ እንደ ትልቅ ጉዳይ የተያዘበት ምክንያት is the fact that many of the substances በዚህ የተከለከሉት እነዚህ ሰብስታንሶች ለስፖርተኞች የተከለከሉት እነዚህ መድኃኒቶች can have harmful በጣም ጎጂ የሆኑ እና ደግሞ ሎንግ ላስቲንግ የሆነ ሳይድ ኢፌክት በጣም እስከ መጨረሻው ሊቆይ የሚችል የጎንዮሽ ጉዳት ሊያመጡ ስለሚችሉ ነው። ከነዚህም ውስጥ ካርዲዮቫስኩላር ዲዚዞችን ማለትም ኢሬጉላር የሆነ ሀርት ሪትም ትክክል ያልሆነ መደበኛ ያልሆነ የልብ ምት ኤሌቬትድ ብለድ ፕሬሸር ከፍ ያለ የደም ግፊት ሀርት አታክ የልብ ድካም ሰደን ዴይዝ እንዲሁም ድንገተኛ ሞትን ሊያስከትሉ ይችላሉ። ሴንትራል ነርቭስ ሲስተም ደግሞ ማዕከላዊ የስርዓተ ነርቫቸውም ሊነካ ይችላል በእነዚህ መድኃኒቶች ምክንያት። ለምሳሌ እንደ ኢንሶሚኒያ የእንቅልፍ እጦት አንክሽየስነስ መጨነቅ ዲፕሬሽን ድብርት አግሬሲቭ ቢሄቪየር የቁጡ ባህሪ ማሳየት እና ሱሳይድ ራስን የማጥፋት ስሜቶችን ሊያስከትሉ ይችላሉ እነዚህ መድኃኒቶች። በተጨማሪም እንደ ሄዴክ ራስ ምታት አዲክሽን ዊዝ ዊዝድሮዋል በጣም በዛ መድኃኒቶች ላይ ጥገኛ በመሆን ሱስ በመያዝ ካለሱ ብዙ አይነት የሰውነት አካላቶች ስራ ላይ አለመዋል and ሳይኮሲስ የአእምሮ ህመም እንደ እብደት ማድረግ and ስትሪመር መቆጣጠር የማይችሉት የእጅ መንቀጥቀጥ እንዲሁም ደግሞ ስትሮክን ዲዝነስ እና ስትሮክን የመድከም ስሜትና በጭንቅላት ውስጥ ያለው የደም ዝውውር መቋረጥ ከዛም አስከትሎ ሞትን ሊያስከትል ይችላል ማለት ነው። በተለይ ደግሞ ችግሮችን እንደ ኖዝ ብሊዲንግ የመንሰር እና ሳይነሳይቲስ የምንላቸው በሽታዎችም ሊያጋለጥ ይችላል። እነዚህ የተከለከሉ መድኃኒቶችን መጠቀም ሌሎች ሆርሞናል የሆኑ ችግሮችም ሊያስከትሉ ይችላሉ። እነዚህ የተከለከሉ መድኃኒቶች እንደ ኢንፈርቲሊቲ መካንነት፣ ጋይኔኮማስቲያ፣ ኢንላርጅድ ብረስት ኢን ሜን ማለት ነው በወንዶች ላይ የጡታቸው መተለቅ and decreased testicular size የእንቁልጤያቸው ሳይዝ ወይም መጠኑ መቀነስን low sex drive የወሲብ ፍላጎት መቀነስ
እንደ አክሮሜጋሊ ወይም ኮርስ ቦንስ ኢን ፌስ ሃንድስ ኤንድ ፊት በእጅ በፊትና በእግር ላይ ያሉ አጥንቶች መተለቅ እና ካንሰር የመሳሰሉትንም ሊያስከትል ይችላል። እነዚህ የተከለከሉ መድኃኒቶች የጤና ችግሮች ብቻ ሳይሆን በሌላም በኩል ደግሞ the second issue is more of a moral dilemma ማለት ነው። በስነ ምግባር ደረጃም ስህተት የሆነ ነገር ነው። ምክንያቱም this banned substances are used to gain an unfair advantage which significantly diminishes the spirit of competition የውድድር መንፈስን ላይ በጣም የሚያዳክም ነው። ምክንያቱም ፍትሐዊ ስላልሆነ ማለት ነው። ተፈጥሯዊ የሆነ ኃይል ስላልሆነ የሚሰጠው ከአንዱ አንዱ ለመወዳደሪያ ፍትሐዊ የሆነ መንገድ አይደለም ማለት ነው። ተጨማሪ ጥቅም ስላላቸው ከሌሎች ድራጉን ካልወሰዱ ሰዎች አንጻር ለዚህ ነው ማለት ነው። ቀደም ብለን እንዳለው the world anti-doping agency የዓለም ጸረ ዶፒንግ ድርጅት has a program which has a purpose to protect the athletes fundamental rights የእያንዳንዱን ስፖርተኛ መሰረታዊ መብቱን የሚጠብቅለት ፕሮግራም ያለው ማለት ነው። so to participate in doping free sports ከዚህ ከዶፒንግ ከተከለከሉ መድኃኒቶች ነጻ የሆነ ስፖርታዊ ውድድርን ማድረግ እንዲችል and this promote health, fairness and equality for athletes worldwide ማለት ነው። ጤንነቱንም የጠበቀ ፍትሐዊ የሆነ ለሁሉም አትሌቶች ስፖርተኞች እኩል የሆነ በዓለም አቀፍ ደረጃ ማለት ነው እኩል የሆነ ውድድር እንዲካሄድ ስራውን የሚሰራው ማለት ነው። so what substances are banned from use ብለን ካለን የተከለከሉ በህግ የተከለከሉ መድኃኒቶች እንደማን ናቸው ካለን some drugs are banned both in and out of competition አንዳንድ መድኃኒቶች በውድድር ጊዜም ከውድድር ውጭም የተከለከሉ ናቸው። ምክንያቱም due to their performance enhancing properties while others are only banned during competition ቅድም እንዳልነው አንድ ሰው በተፈጥሮ ካለው የስፖርታዊ ብቃት ጭማሪ የመጨመር ሁኔታ ስለሚፈጥሩ እነዚህ መድኃኒቶች ነው አንዱ። ሌላኛው ደግሞ ሌሎቹ ደግሞ መድኃኒቶች የሚከለከሉት በውድድር ጊዜ ብቻ ሊሆን ይችላል ማለት ነው። ሌላ ጊዜ ተጠቅመው ከዛ ግን በውድድር ጊዜ ጥቅም ላይ የማይውሉ የተከለከሉ ናቸው ማለት ነው በውድድር ጊዜ። so another reason for banning a drug is due to their ability to mask the presence of different banned drugs during testing ሌሎች መድኃኒቶች ደግሞ የሚከለከሉት ምን ስለሚያደርጉ ነው? አንድ ሰው የተከለከሉትን መድኃኒት ወስዶ ያ መድኃኒት በደም ውስጥ ወይም በሰውነት ውስጥ እንዳለ እንዳያሳውቁ ሊሸፍኑ የሚችሉ መድኃኒቶች ደግሞ አሉ። ስለዛ እነዛ መድኃኒቶችም ይከለከላሉ ማለት ነው። ማስክ ስለሚያደርጉ ስለሚሸፍኑት ያ ሰው የተከለከሉ መድኃኒቶችን እንደወሰደ እንዳይታይ የሚያደርጉ ድረግስ ስላሉ የዛን ጊዜም እንደዚህ አይነት ድረግስም ይከለከላሉ ማለት ነው። so በአጠቃላይ in general the following classes of drugs are banned እንደነዚህ አይነት መድኃኒቶች የተከለከሉ ናቸው። ለምሳሌ ስትሪክት ድረግስ አሉ፣ አነቃቂ የሆኑ ስቲሙላንትስ፣ አናቦሊክ ስቴሮይድስ የሚባሉ መድኃኒቶች አሉ፣ ፔፕታይድ ሆርሞንሶች አሉ። ለምሳሌ እንደ ሂውማን ግሮት ሆርሞን የሰውነት ህዋሳትን መራባት የሚያመጡ የሚያግዙ የሚያራቡና አንዳንድ ጊዜ ስፖርተኞች ጡንቻቸውን እንዲጨምር የሚወስዱት ድረግ ነው። አልኮልም መጠጣት አይፈቀድም በውድድር ጊዜ። ኤንድ ቤታ ብሎከርስ የምንላቸው አሉ። እነዚህ ደግሞ ቤታ ብሎከርስ የሚባሉት እንደ የልብ ምትን የሚቀንሱና የደም ግፊትን የሚቀንሱ መድኃኒቶች ናቸው። እነዚህ መድኃኒቶች በተለይ አርቸሪና ሪፍል ሹቲንግ ለሚወዳደሩ ሰዎች ማለትም የቀስት ውርወራና ተኩስ ለሚወዳደሩ ሰዎች የተከለከሉ ናቸው። ምክንያቱም እነዚህ ቤታ ብሎከርስ የምንላቸው ለእንደዚህ አይነት ውድድር ጊዜ አንዱ ተወዳዳሪ እንዲረጋጋና በትክክል ነገሮችን የማከናወን ስርዓቱን ስለሚጨምሩለት ማለት ነው። ስለዚህ እነሱም የተከለከሉ ናቸው። ዳዩሬቲክስ የምንላቸው መድኃኒቶችም የተከለከሉ ናቸው። which is called water pills በመባል የሚታወቃሉ። ሽንት የሚያሸኑ መድኃኒቶች ናቸው። ለምን ይጠቅማሉ? እንዲሁ ሌላ የተከለከሉ መድኃኒቶች አንድ አትሌት ወስዶ ከነበረ ዳይሉት እንዲሆን በውሃ የተዋህደ እንዲሆን ያደርግና ሽንታቸው ቶሎ የተሸና ይሸፍናል ማለት ነው። ይከለክላል ሌሎቹ ባንድ የሆኑ ሰብስታንስን ያ አትሌት እንደወሰደ። ሌላው ቤታቱ አጎኒስትስ የሚባሉ መድኃኒቶች ደግሞ አሉ። እነሱ ደግሞ አንድ ሯጭ በስፖርታዊ ወይም ደግሞ አንድ ስፖርተኛ በስፖርታዊ ውድድሮች ጊዜ የአየር ቧንቧው በደንብ እንዲከፈትና በደንብ መተንፈስ እንዲችል የተነፋፈስ ስርዓቱ እንዲሻሻል የሚያደርጉ መድኃኒቶች ናቸው። እነሱም የተከለከሉ ናቸው። አንቲ ኤስትሮጀንስ ደግሞ የምንላቸው ድረግስ አሉ። እነዚህ ደግሞ they block the effect of estrogen ኤስትሮጅን የምንለው ሆርሞን ወይም ንጥረ ፈሳሽ የሚያደርገውን ተጽዕኖ የሚዘጉ የሚያቆሙ ናቸው። በብዛት በወንድ አትሌቶች
ጥቅም ላይ የሚውሉ ናቸው ማለት ነው። ጡንቻቸው የፈረጠመ እንዲሆን በማድረግ ማለት ነው። ሌላኛው ብለድ ዶፒንግ የምንለው ደግሞ አለ። ኢትስ ሜተድ አንድ ራሱን የቻለ መንገድ ነው። አንድ ተወዳዳሪ ስፖርተኛ በውስጡ ያሉት የቀይ ደም ህዋስ ቁጥር እንዲጨምር የሚያደርግ በዛው ምክንያት ደግሞ የኦክሲጅን ፍሰት በሰውነት ውስጥ እንዲጨምር በማድረግ የተለያየ የጡንቻቸውን መጠን ለመጨመር የሚያስችል መድኃኒት ነው። እሱም የተከለከለ ነው። ኤንድ ጂን ማኒፕሌሽን ደግሞ የምንለው አለ። ወይም ደግሞ የአንድ ስፖርተኛ የዘር ሀረጉን ማስቀየር ማለት ነው። የተሻለ የጡንቻ ክምችት እንዲኖረው፣ ብቃት እንዲኖረው፣ ጽናት እንዲኖረው የሚያደርግ ማድረግ ነው ጂን ማኒፕሌሽን። ስለዚህ በአጠቃላይ እንደ ተለያዩ ሆርሞናል የሆኑ ድረግስ፣ የሆርሞን መድኃኒቶች፣ አልኮሆል እና ቤታ ብሎከርስ ያልናቸው መድኃኒቶች የሌሎች የተከለከሉ መድኃኒቶችን መኖር በደም ውስጥ ማስክ ያደርጋሉ፣ የሚሸፍኑም ናቸው። በራሳቸውም ደግሞ የሚያግዙት ነገር አለ እንደ ዳዩሪቲክስ፣ ብለድ ዶፒንግ እና ጂን ማኒፕሌሽን ደግሞ ያልናቸው ራሳቸውን የቻሉ በትክክል ለማጭበርበሪያነት የሚጠቀሟቸው መድኃኒቶች ስለሆኑ ዲስ ድረግስ አር ባንድ የተከለከሉ ናቸው። በህግ ክልክል ነው ማለት ነው። አንድ ስፖርተኛ ተወዳዳሪ እነዚህን መድኃኒቶች መጠቀም አይችልም። ስለዚህ እዚህ ጋር ቆም ብለን እስካሁን ያየናቸውን ደግሞ ቁልፍ ቃላት እንከልስ። ኪ ተርምስ ድራግስ ብለን አይተናል። ድራግስ የምንላቸው ወይ መድኃኒቶች refers to any substance taken into the body that modifies or affects chemical reactions in the body አይደለም። የማንኛውም የሆኑ መድኃኒቶች ናቸው። ወደ ሰውነታችን ስናስገባቸው የሰውነታችን ውስጥ የሚካሄዱ የተለያዩ ኬሚካዊ አጸገብሮቶችን የሚያስተካክሉ ወይም ደግሞ እነሱ አጸገብሮቶች ላይ ተጽዕኖ የሚያደርጉ ነገሮችን ድራግስ እንላለን ብለናል። ከዛ ምናየን ኒኮቲን በሲጃራ ውስጥ የሚገኝ አንድ ኬሚካዊ ኮምፓውንድ ነው ብለናል። ኢትስ ኦልሶ አ ስቲሙላንት that it increases pulse rate and narrows blood vessels which can cause damage። አነቃቂ የሆነ ኬሚካል ነው ብለናል። በሲጃራ ውስጥ የሚገኝ ይሄ አነቃቂ ደግሞ ኬሚካል የልብ ምት ይጨምራል፣ እንዲሁም ደግሞ የተለያዩ የደም ቧንቧዎችን ያጠባል። በዚህ የተነሳ የተለያዩ ችግሮችን በጤና ላይ የሚያስከትል ነው ብለናል። ካርቦን ሞኖክሳይድ ደግሞ ሌላኛው በሲጃራ ውስጥ የሚገኝ ሲጃራ የሚያጨሰው ወደ ሰውነቱ የሚያስገባ መርዛማ የሆነ ጋዝ ነው ብለናል አይደለም። ሶ ኢትስ ምንድነው የሚያደርገው? ኢሪቨርሲብሊ ቦንድስ ዊዝ ሂሞግሎቢን ዊች ካን ሊድ ቱ ኦክሲጅን ስታርቬሽን ማለት ነው። ሄዶ ኦክሲጅንን የሚሸከም የቀይ ደም ህዋስ ውስጥ ያለ ሂሞግሎቢን የሚባል የፕሮቲን መዋቅር አለ። እዛ ላይ ሄዶ ስለሚጣመር ኦክሲጅንን መሸከም አይችልም። ስለዚህ በሰውነታችን ውስጥ የኦክሲጅን ጦትን ስለሚያስከትል ነው ማለት ነው ጎጂ ነው የምንለው ካርቦን ሞኖክሳይድ ጋዝ። ሌላ ኤምፍዜማ የሚል ተርም አይተናል። ኢትስ የበሽታ አይነት ነው በአጫሾች ላይ የሚከሰት when the wall between alveoli breaks making large sacs የሳምባ የአየር ከረጢቶች ሲበረደሱ ወይም ደግሞ ሲፈነዱ የሚከሰት ነው ብለናል። ይህ የሚሆነው ምክንያት የሚያጨስ ሰው በሚያጨስበት ጊዜ የአልቮላዮቹ ግድግዳ ዳሜጅ ስለሚሆን ማለት ነው፣ ስለሚበላሽ። በዚህ የተነሳ እነዚህ ሳክስ ብሬክ ያደርጋሉ፣ ይቀደዳሉ፣ ይሞታሉ። ስለዚህ this reducing surface area massively and making it difficult to breathe ማለት ነው። ስለዚህ አየር እንደ ልብ ሊገባ አይችልም ማለት ነው ወደ ሳምባ፣ ወይም ደግሞ አየርን የሚያቁሩ ሳክስ ወይም ከረጢቶች ስለማይኖሩ የመተንፈስ ችግር የሚከሰትበት የበሽታ ሁኔታ ነው ማለት ነው ኤምፍዜማ የምንለው። ሌላው ካናቢስ የምንለው ተክል ራሱን የቻለ እጽ ነው ብለናል። ይህ እጽ ምንድን ነው የሚሰራው? ኢት ስቲሙሌትስ ኦር ሳይኮአክቲቭስ ኮምፖነንት አለው በውስጡ የሚያነቃቃ ኬሚካል አለው በውስጡ። ምን የሚባል ቴትራ ሃይድሮካናቢኖል የሚባል አነቃቂ የሆነ ኬሚካል በውስጡ አለው ብለናል ይሄ የእጽ ተክል። ሌላ ያየነው ደግሞ የመድኃኒት አይነት ሄሮይን ነው። ኢትስ a powerful depressant affecting the nervous system ብለናል። ኃይለኛ የሆነ አደንዛዥ የሆነ መድኃኒት ነው የሰውን የስርዓተ አእምሮ ላይ ተጽዕኖ የሚያደርግ። ኢትስ taken to the body in the form of injection በመርፌ መልኩ የሚወሰድ ነው። people often share needles for injection። አንዳንድ ጊዜ ሰዎች ይህንን ለመድኃኒቱን ለመውሰጃነት የሚጠቀሟቸውን መርፌዎች በጋራ ይጠቀማሉ። then this sharing needles can result in infections such as HIV AIDS ማለት ነው። ስለዚህ እነዚህ መድኃኒቶችን እነዚህን መርፌዎችን በጋራ መጠቀም እንደ HIV AIDS ስላሉ በሽታዎች ለመተላለፊያነት
ምክንያት ይሆናል ማለት ነው። ሌላው ካቲኖን የምንለውን ኬሚካል ኮምፓውንድ አይተናል። ይሄ ደግሞ ጫት ውስጥ ኬሚካል ኮምፓውንድ ፋውንድ ኢን ጫት which affects the central nervous system ብለናል አይደል? በጫት ውስጥ የሚገኝ ኬሚካል ኮምፓውንድ ነው። የአንድን ሰው የስርዓተ ነርቭ ላይ ተጽዕኖ የሚያሳድር እና የሚያነቃቃ ኮምፓውንድ ነው በጫት ውስጥ የምናገኘው ብለናል። ከዛ ዶፒንግ ምን እንደሆነም አይተናል አይደለ? ዶፒንግ is the use of prohibited medications, drugs or treatments in competitive sports። የስፖርታዊ ውድድሮች ላይ የተከለከሉ መድኃኒቶችን መጠቀም ነው ዶፒንግም ብለናል። አሁን ደግሞ let's see the prohibited lists። ሰፋ አድርገን በውድድር ጊዜ ስለተከለከሉ መድኃኒቶች በዝርዝር እኔ ቀደም ብለን እንዳወራ ነው some drugs are listed on prohibited lists አይደለም? አንዳንድ መድኃኒቶች የተከለከሉ ዝርዝሮች ውስጥ አሉ which is the documented to identify the substance and the methods that are prohibited in competition ማለት ነው። ለመለየት ሲባል የትኞቹ መድኃኒቶች እንደተከለከሉ ለማወቅ ሲባል ዝርዝር ውስጥ ተከተዋል ማለት ነው። ለምሳሌ በውድድር ጊዜ ሊሆን ይችላል፣ prohibited in competition ሊሆን ይችላል፣ out of competition ሊሆን ይችላል፣ ከውድድር ውጪ፣ እንዲሁም ደግሞ in particular sports ራሳቸውን የቻለ በአንድ የስፖርታዊ ውድድር አይነት ላይ የትኞቹ እንደተከለከሉና እንደተከለከሉ ለማወቅ ይረዱ ዘንድ ነው ይሄ ዝርዝር የተዘጋጀው። and the criteria for adding a substance to the prohibited lists are መስፈርቱ ደግሞ አንድን መድኃኒት እዚህ የተከለከሉ ዝርዝሮች ውስጥ ለመክተት መስፈርቱ ሁለት ነገሮችን አሁን ቀጣይ ከምናያቸው must meet any two of the following three criteria ማለት ነው። ቀጣይ በመቀጠል ከምናያቸው ከሶስቱ ክራይቴሪያዎች ሁለቱን አትሊስት በትንሹ ማሟላት አለባቸው እንደዚህ የተከለከለ ዝርዝር ውስጥ ለማስገባት ማለት ነው መድኃኒቶችን። የመጀመሪያው ክራይቴሪያ if it has the potential to enhance or enhance sport performances በስፖርታዊ ውድድር ጊዜ የአንድን ስፖርተኛ ስፖርቱን የመፈጸሙን ነገር የሚጨምር ከሆነ ብቃቱን የሚጨምርለት ከሆነ። ሁለተኛ if it represents an actual or potential health risk to the athlete ለዛ አትሌት ለዛ ስፖርተኛ ላይ የሚያደርሰው አደገኛ የሆነ የጤና ችግር ካለ ያ መድኃኒት። እና ሶስተኛው ክራይቴሪያ ደግሞ if it violates the spirit of sport ስፖርታዊ ውድድሩን መንፈስ የሚረብሽ ወይም ደግሞ ፍትሃዊ ያልሆነ የሚያደርግ ከሆነ በእነዚህ በሶስቶቹ ክራይቴሪያዎች አማካኝነት መድኃኒቶችን prohibited list ውስጥ እንመድባቸዋለን ማለት ነው። so substances and methods prohibited at all time ካየን ለምን ጊዜውም የተከለከሉ ክልክል የሆኑ አንድ አትሌት አንድ ስፖርተኛ ወይም አንድ ሰው ከውድድር ውጪም ከውድድር ውስጥም ሆኖ በየትኛውም አጋጣሚ እንዲጠቀመው የማይፈቀድለት የመድኃኒት አይነት is እነዚህ ክላሶች ውስጥ ያለ መድኃኒት ነው። all prohibited substances in this class are non-specified substances ራሱን የቻለ የተሻሉ መድኃኒቶች ባይሆኑም ግን እነዚህን ኬሚካዊ ይዘቶች የያዘ መድኃኒት እንዳለ ክልክል ነው። ለምሳሌ አናቦሊክ ኤጀንትስ የምንላቸው ያሉበት ከሆነ ያ መድኃኒት ክልክል ነው። ፔፕታይድ ሆርሞንስ ያሉበት ግሮት ሆርሞን እና ከግሮት ሆርሞን ወይም ደግሞ ከግሮት ፋክተር ጋር የተያያዙ ኬሚካሎች ኤንድ ሚሜቲክስ የምንላቸው ኬሚካሎች ኤንድ ግሮስ ፋክተር ኤንድ ግሮስ ፋክተር ሞዱሌተርስ የሚባሉ ደግሞ አሉ። እነሱ ያሉበት ቤታቱ አጎኒስትስ ቀደም ብለን ያወራ ነው አይነት ኮምፓውንድ ያለበት ሆርሞን ኤንድ ሜታቦሊክ ሞዱሌተርስም ከሆኑ ዳዩሬቲክስ፣ ጂን ዶፒንግ የመሳሰሉት ማስኪንግ ኤጀንትስ፣ ብለድ ዶፒንግ የመሳሰሉት እነዚህ ሁላ ሰብስታንስስ they are prohibited at all times ማለት ነው። በየትኛውም ጊዜ ክልክል የሆኑ መድኃኒቶች ናቸው ለአንድ አትሌት እና ለአንድ ግለሰብ። ሌሎች ሰብስታንስስ ኤንድ ሜቶድስ ፕሮሂቢትድ ኢን ኮምፒቲሽን በውድድር ጊዜ ደግሞ በህግ የተከለከሉ መድኃኒቶች እንደ የተለያዩ ስቲሙላንትስ አነቃቂ መድኃኒቶች፣ ናርኮቲክስ ደግሞ የተለያዩ ፔን ሪሊፊንግ ድረግስ ናቸው። ህመም እንዳይሰማ የሚያደርጉ መድኃኒቶች እነሱም አይፈቀዱም። ኤንድ ካናቢኖይድስ እነዚህ ከካናቢስ ተክል የሚሰሩ ደግሞ መድኃኒቶች ናቸው። እነዚህም አይፈቀዱም። የራሳቸው የሆነ የአትሌትን ፐርፎርማንስ ወይም የአትሌትን ስፖርታዊ ክንውኑን አፈጻጸም ላይ ተጽዕኖ ስለሚያሳድሩ እና ግሉኮኮርቲኮይድስ የምንላቸው ደግሞ አሉ። እነዚህም መድኃኒቶች አንቲ ኢንፍላሜተሪ ድረግስ ናቸው። ማለት አንድ ስፖርተኛ በውድድር ጊዜ ቢጎዳ እብጠት እና ህመም እንዳይሰማው የሚያደርጉ። ስለዚህ እነዚህ ሁሉ የመድኃኒት አይነቶች በህግ የተከለከሉ ናቸው ማለት ነው በውድድር ጊዜ። ፕሮሂቢትድ ኢን ፓርቲኩላር ስፖርትስ ደግሞ ብናይ ለተወሰኑ የስፖርት አይነቶች ደግሞ ለተወሰኑ የስፖርት አይነት ውድድሮች ላይ ብቻ ደግሞ የተከለከሉ መድኃኒቶች አሉ። ፎር ኤግዛምፕል እንደ ቤታ ብሎከርስ ያሉት ፓርቲኩላርሊ ለአርቸሪ ወይም የቀስት በርበራ ውድድር ላይ እና እንዲሁም ደግሞ ሹቲንግ ላይ ወይም የተኩስ ውድድር ለሚወዳደሩ ሰዎች የተከለከሉ የድረግ አይነቶች ናቸው እነዚህ ቤታ ብሎከርስን የያዙ መድኃኒቶች።
for athletes who need a banned drug for legitimate medical reasons ለአንዳንድ ስፖርተኞች ግን አሳማኝ የሆነ የሕክምና ማስረጃ ካላቸው ግዴታ እነዛ የተከለከሉ መድኃኒቶችን መጠቀም እንደሚያስፈልጋቸው the anti-doping program offers a way to request a therapeutic use of exemption ይሄ አንቲዶፒንግ ፕሮግራም ያልነው ቅድም ላይ የተዘጋጀ የለም የዓለም አቀፍ ጸረ ዶፒንግ ድርጅት ያዘጋጀው ፕሮግራም እሱ ፕሮግራም ጥያቄ ይጠይቅና ያ ስፖርተኛ ባለበት የጤና ምክንያት ለሕክምና የሚወስዳቸው መድኃኒቶች የመውሰድ ነጻ ፈቃድ እንዳለው እና መጠቀም እንደሚችል የሚያሳይ የሕክምና ማስረጃ ይጠይቃል ማለት ነው so that the athlete can use the drug ማለት ነው ስለዚህ ያ ስፖርተኛ እነዚህ የተከለከሉ መድኃኒቶችን የመጠቀም መብት እንዳለው የሚያሳይ መሆኑን በዚህ ይገለጻል ማለት ነው so the athletes must have a physician complete ATEU form ማለት ነው ያ ስፖርተኛ በሐኪም የሚሞላ ሙሉ የሆነ የቴራፒውቲክ ዩዝ ኤግዛምፕሽን ፎርም ወይም ቅጽ ይሞላለታል ማለት ነው ሐኪሙ that states that the athlete needs the drug to treat their medical condition ያ ስፖርተኛ እነዛን መድኃኒቶች ግዴታ መውሰድ እንዳለበት ባለበት የጤና ችግር ምክንያት የሚያሳይ ቅጹን ይሞላሉ ማለት ነው እና ቅጹ ላይ ሲሞላ ምን ይገልጻሉ that it shows that an alternative non-banned drug ያልተከለከለ ሌሎች መድኃኒቶች ደግሞ ያ የሚወስደውን የተከለከለ መድኃኒት ሊተካ የማይችል አማራጭ ሊሆን የማይችል እንደሆነ ይገልጹና that it's not available or insufficiently treats their condition ያለባቸው የጤና ችግር ያለዚህ የተከለከለ መድኃኒት በስተቀር ሌሎች ያልተከለከሉ መድኃኒቶችም ሊያክሙት እንደማይችሉ የሚያሳየውን ምክንያታቸውን በዚህ በፎርሙ ላይ በቅጹ ላይ ሞልተው ያስገባሉ ማለት ነው ከዛ ያስገቡት ፎርም the TUE form is reviewed by medical committee በሐኪሞች ኮሚቴ ይታይና ወያ አትሌት is allowed to take the drugs ያ ስፖርተኛ መድኃኒቶችን እንዲወስድ ይፈቀድለታል በስፖርታዊ ውድድሮች ጊዜ ወይም ደግሞ or denies the athlete's request ማለት ነው ወይም ደግሞ አሳማኝ ካልሆነና በቂ ምክንያት በፎርም ላይ ካልተሞላና ካልተገለጸ ደግሞ የአትሌቱ ጥያቄ ውድቅ ይሆንበታል ማለት ነው ስለዚህ የሚፈቀድለት ያው ያ ስፖርተኛ ግዴታ ያን መድኃኒት መውሰድ ካለበት ለጤናው አስፈላጊ ከሆነና ያንን መውሰዱ ደግሞ በሚያደርገው ስፖርታዊ ውድድር ላይ ኢፍትሃዊ የሆነ መንፈስ ማይፈጠር ከሆነ ነው ስለዚህ በዚህ የተነሳ በእንዲህ አይነት መልኩ በእንዲፎርም ተደርጎ አንድ አትሌት የተከለከሉ መድኃኒቶችን እንዲወስድ ሊፈቀድለት ወይም ሊፈቀድለት ይችላል ማለት ነው አሁን ደግሞ ወደ ዶፒንግ ኮንሲኩዌንሶችን ብናይ ዶፒንግ የምንለው ተግባር የሚያስከትለውን ነገሮች ብናይ አንደኛ አካላዊና የአእምሮ ጤና ላይ የሚያሳድረው ተጽዕኖ አለ አካላዊ ጤንነት ላይ የሚያስከትለው ነገር it makes depending on the substance and በዶፒንግ ተግባር የተሰማራ አትሌት ወይም ግለሰብ እዛ የሚወስደው መድኃኒት ላይ ጥገኛ እንዲሆን ያደርገዋል the dosage and the consumption frequency ራሱ ማለትም ያ የሚወስደው መድኃኒት መጠኑና የሚወስድበትም ለምን ያህል ጊዜ እንደሚወስድ ያንን መድኃኒት ጨምሮ ራሱን የቻለ ኔጌቲቭ ሳይድ ኢፌክት አለው በአንድ ሰው ጤና ላይ አሉታዊ የሆነ መጥፎ የሆነ ተጽዕኖ አለው so this doping products may have also particularly negative side effect on the health ማለት ነው አሉታዊ የሆነ ተጽዕኖ ሊያሳድር ይችላል ማለት ነው በአንድ ሰው ጤና ላይ so some damage to the body are irreversible and may lead to athletes life to be in a great danger አንዳንድ ደግሞ ጉዳቶች መመለስ የማይችሉ እንዲሁም ደግሞ የዛን ስፖርተኛ ህይወት በትልቁ አደጋ ውስጥ ሊከቱ የሚችሉ ሊሆኑ ይችላሉ ከዚህ ቀጥሎ ባለው ክፍል ደግሞ እስቲ let's see possible የሆኑ health consequences እና ስፖርት ቤኔፊቶች አንድ ሰው የተከለከሉ የተወሰነ የዶፒንግ ሰብስታንሶችን በመውሰዱ ምክንያት ምን አይነት የጤና ቀውስ ወይም ችግር እንደሚከተልበት እንዲሁም ደግሞ በስፖርቱ ሊያገኝ የሚችለውን ቤኔፊት ለምሳሌ ስቴሮይድ ድረጎችን ቢወሰድ ምንድነው ያለው ጎንዮሽ ጉዳት ጀነራል ሳይድ ኢፌክት እነዚህ መድኃኒቶች አንድ ሰው የጡንቻ ማሱን የጡንቻውን ክምችት ለመጨመር ጡንቻኛ ለመሆን የሚወስዷቸው መድኃኒቶች ናቸው increased risk of liver disease የጉበት በሽታ የመያዝ ነገር ይጨምራል increased risk of cardiovascular disease የልብ በሽታ የመያዝ እድሉ ይጨምራል ያ ሰው high blood pressure
ከፍተኛ የደም ግፊት ይኖረዋል። አክኒ ኤንድ ባልድነስ የብጉር እና ደግሞ የጸጉር መመለጥ በረሃማነት ሊከተልበት ይችላል ማለት ነው። አንድ ስቴሮይድስን የሚወስድ ስፖርተኛ በወንዶችና በሴቶች ላይ ደግሞ ለያይተን በሁለት ብናየው ኢንሜልስ እነዚህን አናቦሊክ ስቴሮይድስን መውሰድ ሽሪንኪንግ ቴስቲክል የወንዶች እንቁልጢ መኮማሸሽን ሊያስከትል ይችላል። ሴክሹዋል ሳይድ ኢፌክትስ በወሲባዊ ህይወቱ ላይ ራሱን የቻለ ጎንዮሽ ጉዳት ሊኖር ይችላል። ለምሳሌ ሬዲዩስድ ስፐርም ፕሮዳክሽን የወንድ የዘር ፈሳሽ አመራረት መቀነስ፣ ኢምፖተንስ ወይም ደግሞ የወንድ ፒነስ ያለመቆም ችግር እና ደግሞ ሊፒዶ ዲስኦርደር ወይም ደግሞ ወሲባዊ ፍላጎት መቀነስ የመሳሰሉ ሳይድ ኢፌክቶች ሊከሰቱበት ይችላሉ። እና ብረስት ግሮዝ ማለት ነው የወንዱ ጡት ሊያድግበት ይችላል ማለት ነው። ኢን ፊሜልስ ደግሞ ብናይ በሴቶች ላይ ደግሞ ብናይ ዲፕኒንግ ኦፍ ቮይስ ድምጻቸው እንዲጎረና ሊያደርግ ይችላል ሴቶችን። ኤክሰሲቭ ሄር ግሮት ኦን ፌስ ኤንድ ባዲ በሌሎች የሰውነታቸው ክፍልና በፊታቸው ላይ የጸጉር ማደግን ኤንድ አብኖርማል ሜንስትራል ሳይክል የተዛባ የወር አበባ ዑደት እንዲኖራቸው ያደርጋል። እና ኤንላርጅድ ክሊቶሪስ የሴት ልጅ ቄንጢር መተለቅ ሊያስከትልባት ይችላል ማለት ነው። ሌላው እንደ ኤሪትሮፖይቲን የመሳሰሉ ኬሚካል ኮምፓውንድስን የያዙ መድኃኒቶች የሚከለከሉበት ምክንያት ለምንድን ነው? እነዚህ ኤሪትሮፖይቲን የምንላቸው ሰው ሰራሽ ሆርሞኖች ናቸው፣ ንጥረ ፈሳሾች ናቸው። ስለዚህ እነዚህ ምንድን ነው ያደርጋሉ? ኢንክሪዝ የቀይ ደም ህዋስ መመረትን ይጨምራሉ። በዚህ የተነሳ ድካም አይሰማቸው ማለት ነው። ቡስት ዴር ኢንዱራንስ በስፖርታዊ ውድድር ጊዜ ድካም ሳይሰማቸው ለረጅም ጊዜ መቆየት ይችላሉ። ምክንያቱም ለጡንቻዎቻቸው በቂ የሆነ ኦክሲጅን ስለሚደርስ ማለት ነው፣ ብዙ የቀይ ደም ህዋሳት ተመርተው። በዚህ ይህንን ሰብስታንስ የሚወስዱ ሰዎች የሚያጋጥማቸው የጤና እክል ምንድን ነው? ኢንክሪዝድ ብለድ ቪስኮሲቲ ኦር ቲክነስ ኤንድ ስቲክነስ የደም መወፈር ያስከስትባቸዋል። በዚህ የተነሳ ፐልምናሪ ኢምቦሊዝም አለ። ፐልምናሪ ኢምቦሊዝም የምንለው በሳምባ ውስጥ የሚገኙ ፐልምናሪ አርተሪስ ወይም የሳምባ ደም ቧንቧዎች ውስጥ ደም ሲረጋ ነው ማለት ነው። ስለዚህ በዚህ የተነሳ አንድ ሰው የመተንፈስ ችግር፣ የደረት ህመም እንዲሁም ሞት ሁላ ሊከተልበት ይችላል። ስለዚህ ይሄ በሽታ እንዲከሰት ሊያደርግ ይችላል። ኢንክሪዝድ ሪስክ ኦፍ ሀርት አታክ ኤንድ ስትሮክ የልብ ድካም በሽታና ደግሞ የስትሮክ የምንለው በአንጎል ውስጥ የደም ፍሰት መቋረጥ ሊከሰትበት ይችላል። በአጠቃላይ ጀነራል ዊክነስ ድካምንና ሃይ ብለድ ፕሬሸር ከፍተኛ የሆነ የደም ግፊት ሊያስከስት ይችላል ማለት ነው፣ ይሄንን ኤሪትሮፖይቲንን የያዘ ድራግስ መውሰድ። ሌላው ሂውማን ግሮት ሆርሞንን የሚወስዱ አትሌቶች ለምንድነው የሚከላከሉት? ምክንያቱም ይህ ሂውማን ግሮት ሆርሞን የሚያስከትለው የራሱ የሆነ የጤና እክል አለ። ለምሳሌ ዲስ ሂውማን ግሮት ሆርሞን ካን ኮዝ ሲቪር ሄዴክ ከባድ ራስ ምታት ሊያስከትል ይችላል። ሉስ ኦፍ ቪዥን እይታ መቸገር ወይም እይታን ማጣትን፣ ዲያቤቲስ ኤንድ ቲዩመርስ የስኳር በሽታን ሊያስከትል ይችላል። እንዲሁም ደግሞ እብጠቶችን and protruding forehead, a brow, skull and jaw ወጣ ያለ ፎርሄድ ግንባር፣ ብሮው፣ ስካል የራስ ቅልና አገጭ ሊኖር ይችላል ያን የሚወስድ ሰው። ሃይ ብለድ ፕሬሸር ኤንድ ሀርት ፌሊየር ከፍተኛ የደም ግፊት ሊያጋጥመው ይችላል። እንዲሁም ደግሞ የልብ ስራ ማቆም ሊከሰትበት ይችላል። ሌላው ሂውማን ግሮት ሆርሞንን መውሰድ ክሪፕሊንግ አርተራይቲስን ሊያስከትል ይችላል። የመገጣጠሚያ ህመም ሽባነትን ሊያስከትል የሚችል የመገጣጠሚያ ህመም አለ። እሱን ኢሪቨርሲብል አክሮሜጋሊ መመለስ የማይችል የተለያዩ የፊት የእጅ አጥንቶች ማደግ ሊከሰት ይችላል። and enlargement of hands and feet እንዳለው የእጅና የእግርንም ጨምሮ and heart enlargement የልብ መተለቅ፣ water retention የሰውነት ውሃ ማዘል and liver and thyroid damageም ሊከሰትበት ይችላል። የጉበት በሽታና እንዲሁም የታይሮይድ ዳሜጅ ወይም ደግሞ ጉሮሮ ላይ የምናገኛት ቢራቢሮ መሰል እጢ ያለች የእሷ መጎዳት ሊያስከትል ይችላል ማለት ነው ሂውማን ግሮት ሆርሞንን መውሰድ። ሌላው ደግሞ በዶፒንግ ምክንያት የተከለከሉ መድኃኒቶችን መጠቀም ሳይኮሎጂካል ሄልት ላይ የሚያደርሰው ደግሞ ተጽዕኖ አለ፣ ወይም የስነ ልቦናዊ ጤንነት ላይ የሚያደርሰው ተጽዕኖ አለ። so some doping substances may not be detrimental to the body but exercise an impact on
ሜንታል ሄልት ማለት ነው። አንዳንድ ደግሞ በዶፒንግ የተከለከሉ መድኃኒቶች ሙሉ በሙሉ ሰውነትን ላይጎዱ ይችላሉ፣ ግን ደግሞ የአእምሮ ጤንነት እክል ግን ሊያስከትሉ ይችላሉ። so it has been scientifically evidenced ሳይንሳዊ በሆነ መልኩ ማስረጃዎች ተገኝተዋል that anxiety ጭንቀት obsessive disorders እነዚህ OCD የምንለው አለ አንድ ነገር ደጋግሞ የማሰብና ለዛ ነገር ፍራቻ ወይም ፍላጎት የማሳየት ነገር አለ። ያልተፈለጉ unwanted የሆኑ thoughts ያልተፈለጉ ሀሳቦችን ደጋግሞ የማሰብ ችግር አለ። እንዲሁም ደግሞ ሳይኮሲስ እብደት የመሳሰሉ የአእምሮ እክሎች are direct consequences of doping የሚል ማስረጃ አለ። ቀጥተኛ የዶፒንግ ወይም ደግሞ የተከለከሉ ድራግስን የመጠቀም ውጤቶች ናቸው የሚል ማለት ነው። እነዚህ ሁላ አይነት የአእምሮ እክሎች የሚያጋጥሙት ያንን የተከለከለ መድኃኒት የሚወስድ ሰው ሳይኮሎጂካል ዲፔንደንስ ስለሚኖረው ነው። በስነ ልቦናው እዛ ነገር ላይ ጥገኛ ስለሚሆን እና ደግሞ ኢንክሪዝድ አግሬሽን ስለሚኖረው ነገሮች ቁጡ የመሆን ባህሪ ስለሚያሳይ እና ሙድ ስዊንግስ ስለሚኖሩት የስሜት መለዋወጦችን ስለሚያሳይም ነው ማለት ነው። በሶስተኛ ደረጃ ደግሞ ሶሻል ኮንሲኩዌንስስን ብናይ አንድ ሰው በዶፒንግ አማካኝነት በማህበረሰቡ ደረጃ ሊደርስበት የሚችለውን ሊከተልበት የሚችለውን ነገር ብናይ the existence of an athlete who was held guilty of doping may be completely disrupted አይደለ። በስፖርታዊ ውድድር ጊዜ አንድ አትሌት ስህተት ከተገኘበት የዶፒንግ ስህተት ማለት ነው የተከለከሉ መድኃኒቶችን ወስዶ ከተገኘ ሙሉ በሙሉ ይረበሻል አይደለም ውድድሩ። indeed እርግጥ ነው ያው ዶፒንግ may represent a danger to health this doping የምንለው ተግባር ለአንድ ስፖርተኛ ጤንነት በጣም አደገኛ ነው። but it may also be prejudicial to fame, respect and credit worthiness አይደለም። በተጨማሪም ከዚህም ባሻገር የዛን ስፖርተኛ እውቅና አክብሮት እንዲሁም ደግሞ ዝናን በኃይለኛው ይጎዳል። even in the future ለወደፊት እንኳን negative findings are regularly questioned by the media and entourage እነዚህ አሉታዊ የሆኑ ነገሮች ከዛ ሰው ላይ ጥያቄ ውስጥ ያስገቡታል ማለት ነው። ከተለያዩ ሚዲያዎች የቴሌቪዥን ድርጅቶች የማስታወቂያ ድርጅቶች እና ከተከታዮቹ እንዲህ አይነት አሉታዊ የሆኑ ጥያቄዎች እና ሀሳቦች ይመጣሉ ማለት ነው። so the poor image will remain in the collective unconscious and the athlete could remain isolated ማለት ነው። ስለዚህ ይሄ ትክክል ያልሆነ አሉታዊ የሆነ በተከታዮቹና በአድናቂዎቹ የተፈጠረ ምስል ስለሱ የተፈጠረ ምስል ይቀራል ማለት ነው ባለማወቅ ራሱ እና ያ አትሌት ራሱን እንዲያገል ይሆናል። ሁለተኛ ደግሞ ፋይናንሻል ኮንሲኩዌንስስን ስናይ አንድ ሰው በዶፒንግ አማካኝነት ሊደርስበት የሚችል የገንዘብ መቃወስን ስናይ as regards high performance sports እነዚህ ከፍተኛ ብቃት ከሚጠይቁ የስፖርታዊ ውድድሮች ጋር ተያይዞ an infringement of anti-doping rules እነዚህ የጸረ ዶፒንግ ህግ ያወጣቸውን ህግጋቶችን መጣስ ምንን ያስከትላል? often leads to a loss of income የገቢ ኪሳራን the reimbursement of prize money የተሸለመው የተለያዩ የገንዘብ ሊሆን ይችላል የሜዳሊያ ሽልማቶች ማካካሻ ገንዘብ መጠየቅ and of sponsorship money ማለት ነው። እነዛ ስፖርተኞች በተለያየ ጉዟቸው ላይ ለውድድሩ በሚመጡበት መንገድ ላይ በገንዘብ ድጋፍ ያደረጉላቸው ሰዎችን ተመላሽ እንዲያደርጉ ሊጠይቁ ይችላሉ። ስፖርቲንግ ኮንሲኩዌንሶችን ደግሞ ስናይ የዶፒንግ በስፖርቱ ላይ ያለው የሚያስከትለው ነገር a doping violation may mean a loss of results, rankings, medals and qualifications places at the event ማለት ነው። እንግዲህ በስፖርታዊ ውድድሮች ላይ እንዲህ አይነት የዶፒንግ ስህተቶች ጥሰቶች ሲከሰቱ ውጤቶች ይዛባሉ አይደለም፣ ደረጃዎች ይዛባሉ፣ የተሰጡት ሜዳል ስጦታዎች እና ደግሞ ኳሊፊኬሽን ፕሌስስ አት ኢቨንት የብቃት ደረጃዎች ይዛባሉ ማለት ነው። so it could also have an impact on members of a team causing medals to be lost a day to day basis ማለት ነው። እና ደግሞ በቡድን የሚሰሩ ስፖርታዊ እንቅስቃሴዎች ላይ ደግሞ እዛ የቡድኑ አባላት ላይ የራሱን የቻለ ኢምፓክት አለው ማለት ነው፣ ተጽዕኖ አለው ማለት ነው። ምክንያቱም የተሸለሙት ሜዳል ስለሚወሰድባቸው ማለት ነው። ሌጋል ኮንሲኩዌንስስ ደግሞ ስናይ በህግ የሚያስቀጣውን ቅጣት ደግሞ ስናይ ዶፒንግ ሜይ ሃቭ ሜጀር ሊጋል ኮንሲኩዌንስስ
ዶፒንግ ተግባር ዋነኛ የሚባል የህግ ቅጣቶችን ሊያስከትል ይችላል። ሶ ዶፕድ አትሌት ሜይ ቢ ሰስፔንድድ። በእንደዚህ አይነት የዶፒንግ ጥሰት የተገኘበት ስፖርተኛ እስከ መጨረሻው ሊታገድ ይችላል ከውድድር ማለት ነው። ሂ ኦር ሺ ሜይ ኖት ቴክ ፓርት ኢን ስፖርትስ ኮምፒቲሽን። ከዚህ በኋላ ባሉ ስፖርታዊ ውድድሮች ላይ እንዳይሳተፉ ሊታገዱ ይችላሉ በዛው ሰዓት። እንዲሁም ደግሞ ኦን ኢን ኦርጋናይዝድ ትሬኒንግ ሴሽንስ ማለት ነው፣ ወይም ደግሞ ወደ የተደራጁ የስልጠና ክፍለ ጊዜያት ጊዜ ሊታገዱ ይችላሉ። ለምሳሌ ያህል ዲዬጎ ማራዶና የአርጀንቲናው እግር ኳስ ተጫዋችን ማስታወስ እንችላለን። ኢፊድሪን የምንለውን የተከለከለ መድኃኒት በመውሰዱ ምክንያት ታግዶ ያውቃል ከስፖርታዊ ውድድሮች። ሌላ ማሪያ ሻራፖቫን ማስታወስ እንችላለን። ራሽያዊቷ የቴኒስ ተጫዋች ሜልዶኒየም የተባለ የተከለከለ መድኃኒት በመውሰዷ ምክንያት ለ2 ዓመታት ታግዳ ነበረ ከውድድር። ሮይ ጆንስንም አሜሪካዊውን ቦክሰኛን ደግሞ ብናይ ቴስቶስትሮን ፕሪከርሰር አንድሮስቲኒዲዮንን የሚባል የተከለከለ መድኃኒት ስለወሰደ እሱም ከስፖርታዊ ውድድሮች ሊታገድ ችሏል። ቤን ጆንሰንንም ከካናዳዊውን ሯጭ ማየት እንችላለን። እሱም የተከለከለ ስታንዞሎል የተባለ መድኃኒት በመውሰዱ ምክንያት እስከ መጨረሻው ከማንኛውም ውድድር ታግዷል። ሾኤብ ኤክተር ደግሞ ፓኪስታናዊ ክሪኬተር ነው። እሱም እንዲሁ ስቴሮይድ ናንድሮሎን የተባለ የተከለከለ መድኃኒት በመውሰዱ ለ5 ዓመታት ከውድድር ታግዶ ያውቃል። ላንስ አርምስትሮንግን መጥቀስ እንችላለን። አሜሪካዊው ሳይክሊስት የሳይክል ተወዳዳሪ። እሱም ቴስቶስትሮን ኤንድ ሂውማን ግሮት ሆርሞን ድረጎችን ወስዶ ፎር ላይፍ ታይም እድሜ ልኩን ምንም አይነት ውድድር ላይ እንዳይሳተፍ ታግዷል። እንዲሁም ደግሞ ሼን ዋረን የምንለው አውስትራሊያዊው ክሪኬተርም እንዲሁ ሞዲሬቲክ ድረግሶችን በመውሰድ ለወራት ታግዶ ወደ ስራው የተመለሰበት ሁኔታ አለ ማለት ነው። ከአገራችን ኢትዮጵያም እንደ ፀሐይ ገመቹ እና ሌሎች 2 ደግሞ እንደ ሹሜ ጣፋና መንግስቱ በቀለ የመሳሰሉ የረጅም ርቀት ሯጮች እንደ ኤሪትሮፖይቲን የመሳሰሉ የተከለከሉ መድኃኒቶችን በመውሰዳቸው ምክንያት ለተለያዩ ወራት እንዲሁም ዓመታት ሊታገዱ ችለዋል ማለት ነው። ስለዚህ እንደምታዩት እነዚህ ሁላ ታዋቂ የሆኑ አትሌቶች፣ ስፖርተኞች በዶፒንግ ምክንያት ከስራ ገበታቸው ከነበራቸው ዝናና ካላቸው ከበሬታ ሊወርዱ ችለዋል ማለት ነው። ጠቅላላ አድርገን በአጠቃላይ መድኃኒቶችን የመጠቀም ጉዳቱን ወይም የሚያስከስታቸውን ችግሮች ስናይ people start using substances because of different reasons አለ። እስካሁን እንዳየነው ሰዎች እነዚህን መድኃኒቶች መጠቀም የሚጀምሩባቸው ብዙ ምክንያቶች አሏቸው። some people taking substances for stimulation፣ አንዳንዶቹ ለመነቃቃት ይወስዳሉ። some for recreational values፣ አንዳንዶቹ ለመዝናኛነት and others use it because of the pressure from other people አይደለም። አንዳንዶቹ ደግሞ ከሌሎች ጓደኛ ግፊት ስላለ እነሱ ተጠቀሙ ሲሏቸው ይገቡበትና መጠቀም ይጀምራሉ። So whatever the reason ምንም ይሁን ምክንያቱ the effect is almost similar among all the users። የሚያስከትለው ችግር ለሁሉም ተመሳሳይ ነው። So when substance users first start taking a substance እነዚህን መድኃኒቶች የሚጠቀሙ ሰዎች መጠቀም ሲጀምሩ ለመጀመሪያ ጊዜ they think they can control መቆጣጠር የሚችሉ ይመስላቸዋል። ምን ያህል መጠቀም እንደሚፈልጉ ማለት ነው። how much they use መቆጣጠር የሚችሉ ይመስላቸዋል። however when time passes ነገር ግን ከጊዜ ወደ ጊዜ they may want more of the drug to get the same feeling or effect። ከጊዜ ወደ ጊዜ ሲያልፍ የዛን የሚጠቀሙትን መድኃኒት በበለጠ መልኩ ይፈልጉታል። ምክንያቱም ተመሳሳይ የሆኑ ስሜቶችንና ተጽዕኖዎችን ማግኘት ስለሚፈልጉ ማለት ነው። so over time some people can reach beyond abuse to addiction ማለት ነው። so አንዳንድ ሰዎች እነዚህን መድኃኒቶች ካለ አግባብ ከመጠቀም ባለፈ ወደ ሱስነት ሊቀየርባቸው ይችላል ማለት ነው። ሱስ ሊሆንባቸው ይችላል። so addiction can produce health, social, economic and cultural problems። ስለዚህ ሱስ የማንኛውም መድኃኒት ሱስ የጤና ላይ፣ ማህበረሰቡ ላይ፣ ኢኮኖሚው ላይ፣ የዛ ሰው ምጣኔ ሀብት ላይ ማለት ነው እና ባህላዊ የሆኑ ችግሮች ይኖሩታል። some of the problems that drug users faced are አንዳንዱን ችግሮች ለማየት ብንሞክር እነዚህ መድኃኒት ተጠቃሚዎች የሚያጋጥሟቸውን አንዳንድ መድኃኒት ተጠቃሚዎች they may eat more ወይ በብዛት ይበላሉ or less than normal ወይ ደግሞ ከተገቢው ባነሰ መልኩ ሊበሉ ይችላሉ። change their friends a lot ያላቸውን የጓደኞች አይነቶች ሊቀያየሩ ይችላሉ። stop taking care of themselves ራሳቸውን መንከባከብ፣ ንጽህናቸውን መጠበቅ ሊያቆሙ ይችላሉ። sleep at unusual hours ባልተለመዱ ጊዜያት የመተኛት ባህሪ ሊያመጡ ይችላሉ። lack concerning things they used to love ማድረግ እየወዷቸው የነበሩ ነገሮችን ያለማድረግ
የመፈለግ ሁኔታዎች ሊከሰቱባቸው ይችላሉ። have problems at work or with family በስራ ገበታ ላይ ችግሮች ሊፈጠሩባቸው ይችላል። እንዲሁም ከቤተሰቦቻቸው ጋር they may spend more time alone than they used to አብዛኛውን ጊዜ ብቸኝነት ጊዜ ማሳለፍ ሊፈልጉ ይችላሉ። በሌላ ጊዜ ከብዙ ሰዎች ጋር ያሳልፉ የነበሩ ሰዎች የመድኃኒት ጠቃሚ ከሆኑ በኋላ ብቸኛ መሆንን ሊመርጡ ይችላሉ። and they may switch quickly from feeling good to bad የስሜታቸውም ወዲያውኑ ሊለዋወጥ ይችላል። ደስተኛ የነበሩ ሰው ሊያዝን፣ ሊያለቅስ፣ ድጋሚ ሊከፋ እና በእንዲህ አይነት መልኩ ስሜቶቻቸው በየጊዜው ቶሎ ሊቀያየሩባቸው ይችላል። ፋይናንሻል ፕሮብሌምስ ባላቸው የምጣኔ ሀብት ደግሞ ችግር ምክንያት በተለያዩ በእነዚህ መድኃኒቶች መጠቀም ምክንያት ገንዘባቸውን ስለሚጨርሱ ወደ ስቲሊንግ፣ ሌብነት ውስጥ ሊሰማሩ ይችላሉ። ከስራ ሊባረሩ ይችላሉ። ሎስ ኦፍ ጆብ and strong desire to use the substance ያው ሱሰኛ ስለሚሆኑ ያንን መድኃኒት ለማግኘት ከፍተኛ የሆነ ፍላጎት ይኖራቸዋል። difficulty to keep a job ያላቸውንም ስራ በአግባቡ ጠብቀው ማቆየት ሊያቅታቸው ይችላል። family breakdown and homelessness or tendency to avoid friends and families ብዙ ቤተሰቦች በእነዚህ በተለያዩ ተገቢ ያልሆኑ ሱሶች ቤተሰብ ይበተናል፣ ባልና ሚስት ይፋታል፣ እንዲሁም ከቤትም ወጥቶ ጎዳና ላይ መኖር ይጀመራል። በዚህ የተነሳ ያው ጓደኞችና ቤተሰብን ጋር ቸልተኛ የመሆን ባህሪም ይፈጠራል ማለት ነው። እንዲሁም ደግሞ እነዚህ መድኃኒት የሚወስዱ ሰዎች they may prefer the company of other addicts ሌሎች ሱሰኛ የሆኑ እንደነሱ ሱሰኛ የሆኑ እነዛ መድኃኒቶች የሚወስዱ ሰዎች ጋር መሆንን ይመርጣሉ። so they become isolated from the society ማለት ነው። ከሌላው ከቤተሰባቸው ከጓደኞቻቸው ይርቃሉ ማለት ነው። እንደዚህ አይነት ሱስ ወይም እንደዚህ አይነት መድኃኒቶችን ከመወስዱ ይሩቁና more prefer የሚመርጡት አብረዋቸው እንደዚህ አይነት መድኃኒቶች የሚወስዱ ሰዎች ጋር ነው። ስለዚህ how people recover from drug addiction እንደዚህ በእንዲህ አይነት የመድኃኒት ሱስ የተለመዱ ሰዎች ታዲያ እንዴት ነው ማገገም የሚችሉት ስንል አንደኛ ማወቅ ያለብን ነገር addictions are treatable ሱሰኝነት ሰው ሊታከመው የሚችል ነገር ነው። so with the right plan and resource recovery is possible ማለት ነው። ከትክክለኛ እቅድና መንገዶች ጋር ማገገም የሚቻል ነገር ነው። so the following are important steps in recovering አንድ ሰው ከሱሰኝነት ለማገገም የሚረዱ ጠቃሜታ ያላቸው ደረጃዎች ናቸው የሚቀጥለው የምናየው so anyone who is addicted for any drug should admit to his friends and to himself that he has a problem በመጀመሪያ ደረጃ አንድ ሰው የማንኛውም አይነት መድኃኒት ሱስ ያለበት ሰው መጀመሪያ አምኖ መቀበል አለበት ያ ሰው የሱስ ችግር እንዳለበት ለጓደኞቹም ለራሱ ከዛ ምን ያደርጋል he finds or she finds support from others ከሌሎች አብሯቸው ካሉ ሰዎች እርዳታ ይጠይቃል፣ ድጋፍ ይፈልጋል። rewrite daily routine የዕለት ተዕለት አዋዋሉን መደበኛ የሆነ አዋዋሉን እንደገና ሊጽፍ እንደገና ሊያሻሽል ይገባል። and enjoy the small successes ትናንሽ የሆኑ ሰክሰሶቹን ስኬቶቹን ተደስቶ ራሱን ሊያበረታታ ይገባል ማለት ነው። ዛሬ መተው የቻለውን የተወሰነ ድረስ መተውና ማቆም ከቻለ ያችን ስኬቱን ማክበርና ራሱን ደግፎ ደግሞ ለቀጣይ ለማሻሻል እንደሚችል ማመን መቻል አለበት እና መጠንቀቅ ያለበት ነገር is to recognize and avoid relapse ነው። ሱሱ እንዳያገረሽበት ወዲያውኑ ማስተዋልና ተመልሶ ወደዛ አይነት ሱስ እንዳይገባ ራሱን መቆጣጠር አለበት። so ያ ሰው should reach freedom የነጻነት ደረጃ ላይ ደርሶ በዛው ነጻ እንደሆነ ሊቀጥል ይገባዋል ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። እንግዲህ በዚህ ቪዲዮ ስለ ሰብስታንስ አቢዩዝ መድኃኒቶችን ባለአግባብ ስለመጠቀም እንዲሁም በሀገራችን ስለሚገኙ የተለያዩ መድኃኒቶች የተለመዱ መድኃኒቶች እና ህገወጥ የሆኑ መድኃኒቶች ምን ማለት እንደሆኑ ሱስ እና ሱስን እንዴት ከሱስ አንድ ሰው መላቀቅ እንዴት እንደሚችል የመሳሰሉ ሀሳቦችን አይተናል። በቀጣይ ቪዲዮ ደግሞ 5.8 ኢንፌክሽየስ ኤንድ ነን ኢንፌክሽየስ ዲዚዝን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።